ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ሙሉ የአማርኛ ፊደላትን ከሀ እስከ ሸ ያሉትን ፊደላት ነው ጽፌ ይዤላችሁ የቀረቡ የጀማሪ ተማሪዎች የሚሆን ከሀ እስከ ሸ ሙሉ የአማርኛ ፊደላትን። ኦኬ እንግዲህ የአማርኛ ፊደላት የምንላቸውን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ከኔ ጋር ቪዲዮን እስከመጨረሻው ተከታተሉ። ኦኬ የአማርኛ ፊደላት የሚባሉት እነማን ናቸው የሚሉትን አሳያችኋለሁ ማለት ነው። የአማርኛ ፊደላቶች እንግዲህ ይህች የምታዩት ሀ እንላታለን። ሰባት ቤተሰቦች አላቸው። 7 ቤተሰቦች አሏቸው። በእያንዳንዳቸው ምን አይነት ስምና ምን አይነት ቅጽያ ምን አይነት ምልክት እንዳላቸው አሳያችኋለሁ ማለት ነው። ኦኬ ከኔ ጋር ትኩረት ወስዳችሁ ቪዲዮን እስከመጨረሻው ትኩረት ወስዳችሁ ተከታተሉ። ኦኬ እዚህ ጋር አሁን የማሳያችሁ እቺ የምታዩት የአማርኛ ፊደል የመጀመሪያዋ ናት። የመጀመሪያዋ ሀ የምንላት ፊደል ናት። ሀ ማለት 7 ቤተሰቦች አሏት። 7 ቤተሰቦች አሏት። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ኦኬ እደግመዋለሁ አንዴ ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ኦኬ አሁን ያነበብኩላችሁ ከግራ ወደ ቀኝ ነው። አሁን ደግሞ አብዛኞቹ ተማሪዎች ከቀኝ ወደ ግራ ለማንበብ ትንሽ ትቸገራላችሁ። ከቀኝ ወደ ግራ። ኦኬ በደንብ አድርጋችሁ ተከታተሉኝ። ከቀኝ ወደ ግራ ላነበብ ከግራ ወደ ቀኝ አንብቤላችኋለሁ። አሁን ደግሞ ከቀኝ ወደ ግራ ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ። ኦኬ እንግዲህ እነዚህ ፊደላቶች መጀመሪያ ከግራ ወደ ቀኝ አነበብኩላችሁ። ከግራ ወደ ቀኝ አንብቤ ደግሞ ከቀኝ ወደ ግራ አነበብኩላችሁ ማለት ነው። እንግዲህ እነዚህ የምታዩቸው ሆ ስንል ከዚህ ከጎናቸው ላይ ቅጽያ አላቸው ምልክት ማለት ነው። ይህ ስንል ደግሞ ከእግራቸው ላይ ሶስተኛ ድምጽ ብንላቸው እግራቸው ላይ ምንድነው ሸፋፋ ነገር ናቸው። ሸፋፋ ናቸው። ኦኬ ሀ ማለት እዚህ ጋር ሀ ናት። እንዴት አራተኛዋ ሀ ሆነች ብትሉ ደግሞ እዚህ ጋር በድምጻቸው ተመሳሳይ ሆነው በቅርጻቸው የተለያዩ ፊደላት ናቸው። ለምሳሌ እዚህ ጋር ሀ ናት፣ እዚህ ጋር ሀ ናት። በድምጻቸው ግን አንድ አይነት ናቸው። ኦኬ ወደ ቀጣይ ወደ አምስተኛዋ ፊደል ስንሄድ አምስተኛ ፊደላቶች ሙሉ የአማርኛ ፊደላት የምንለው 34ቱ ፊደላት ለዛሬ ከሀ እስከ ሸ ያሉት ነው ማሳያችሁ። 34ቱ ፊደላት ከእግራቸው ላይ ምንድናቸው? ቀለበት የታሰረባቸው ናቸው። አምስተኛ ፊደላት ቀለበት የታሰረባቸው። ኦኬ እንግዲህ ሆ ስንል ደግሞ እዚህ ጋር የምታዩት 7ኛዋ ፊደል ቀለበት ያላት ማለት ነው። ቀለበት ያላት። ኦኬ ወደ ቀጣዩ ፊደል ስንመጣ ለ እንላታለን። ለ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል
ሎ ሎ እደግመዋለሁ አንዴ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ኦኬ አሁን ደግሞ ከቀኝ ወደ ግራ አነብላችኋለሁ ማለት ነው ኦኬ ሎ ሎ ል ል ሌ ሌ ላ ላ ሊ ሊ ሉ ሉ ለ ለ ኦኬ እንግዲህ እነዚህ ፊደላቶች እንደምታዩዋቸው ሁለተኛ ፊደላት ወይም ሁለተኛ ድምጾች ምንላቸው ከጎናቸው ላይ ምን አላቸው ብያችኋለሁ ቅጽ ያላቸው ብያችኋለሁ ምልክት ሶስተኛ ድምጾች ምንላቸው ደግሞ 34ቱ ፊደላት ከእግራቸው ላይ ሸፋፋ ናቸው ብያችኋለሁ ይሄው ሸፋፋ ናቸው 34ቱ ፊደላት ሸፋፋ ናቸው ኦኬ አምስተኛ ፊደላቱ ምንድናቸው ነው ያልኳችሁ ቀለበት ከእግራቸው ላይ የተሰረባቸው ናቸው ቀለበት የታሰረባቸው ፊደላት ናቸው ኦኬ አምስተኛ ፊደላትና ሁለተኛ ድምጾች ሶስተኛ ድምጾች 34ቱ ፊደላት ሙሉ 34 ፊደል ምልክት ያላቸው ፊደላት ናቸው ምልክት ያላቸው ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እቺ የምታዩት ሀ እንላታለን ሀ ማለት አመርኳ ኦኬ እንግዲህ ከዚህ ጋር ደግሞ እቺ ልዩ ስሟ አመርኳ ትባላለች ግን ስሟ ዋናው ስሟ ደግሞ ሀ ናት ሀ እንላታለን ልዩ ስሟ አመርኳ ሀ ነው የምትባለው ኦኬ ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ኦኬ አንዴ ደግመዋለሁ ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ኦኬ ከግራ ወደ ቀኝ አንብቤላችኋለሁ አሁን ደግሞ ከቀኝ ወደ ግራ ያነበብኩላችሁ ሄዳለሁ ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ ኦኬ እዚህ ጋር ምናልባት እናንተ ጥያቄ ልታነሱ ትችላላችሁ እቺኛዋ ሃና እቺኛዋ ሃ እንዴት አንድ አይነት ሆኑ ልትሉ ትችላላችሁ ምክንያቱም እቺኛዋ ሃና እቺኛዋ ሃ የሚባሉበት በስማቸው ወይም ደግሞ በድምጻቸው ተመሳሳይ ናቸው በድምጻቸው ተመሳሳይ ሆነው በቅርጻቸው ግን እቺኛዋን ሃ አይታችሁ እቺኛዋ ሃ ስታዩት አንድ አይነት አይደሉም በስማቸው ተመሳሳይ በቅርጻቸው ደግሞ የተለያዩ ፊደላት ናቸው ማለት ነው ኦኬ ወደ ቀጣዩ ፊደል ስንሄድ እቺ የምታዩት ደግሞ መ እንላታለን መ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ኦኬ ደግመዋለሁ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ኦኬ አሁን ደግሞ ከቀኝ ወደ
ወደ ግራ አነብላችኋለሁ ማለት ነው። ቅድም ከግራ ወደ ቀኝ ያነበብኩላችሁ። ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ ኦኬ ወደ ቀጣዩዋ ፊደል ስንሄድ ደግሞ የምናያት ፊደል ደግሞ ኦኬ ቀጣዩዋ ፊደል ሰ እንላታለን። ሰ ሰ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ኦኬ አንዴ ደግሞ አለው ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ኦኬ አሁን ደግሞ ቅድም ከግራ ወደ ቀኝ የመጣሁት አሁን ደግሞ ከቀኝ ወደ ግራ ሶ ሶ ስ ስ ሴ ሴ ሳ ሳ ሴ ሴ ሱ ሱ ሰ ሰ ኦኬ ቀጣዩዋ ፊደል ደግሞ ማን እንላታለን? ረ ትባላለች። ኦኬ ቀጣዩዋ ፊደል ረ እንላታለን። ረ ረ እንላታለን ማለት ነው። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ እደግመዋለሁ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ኦኬ ከግራ ወደ ቀኝ ነበር ያነበብኩላችሁ። አሁን ደግሞ ከቀኝ ወደ ግራ ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ ኦኬ ወደ ቀጣዩ ፊደል ስንሄድ እዚህ ጋር ደግሞ እናያት ሰ ይህ ቅድም እንዳያችኋት ከላይ ሰ አይተናል። አሁን ደግሞ ሁለተኛዋ ሰ በድምጽ ተመሳሳይና በቅርጻቸው የተለያዩ ፊደላት ማለት ነው። ሰ እንላታለን። እንጂ ደግሞ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ኦኬ አንዴ ደግሞ አለው ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ኦኬ ከግራ ወደ ቀኝ ያነበብኩላችሁ። አሁን ደግሞ ከቀኝ ወደ ግራ ሶ ሶ ስ ስ ሴ ሴ ሳ ሳ ሲ
ሲ ሱ ሱ ሰ ሰ። ኦኬ ወደ ቀጣዩ ፊደል ወደ መጨረሻው ስንደርስ ሸ እንላታለን። ሸ እቺ ደግሞ ሸ እንላታለን። ኦኬ ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። አንዴ ደግመዋለሁ። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። ኦኬ ከግራ ወደ ቀኝ ያነበብኩላችሁ። አሁን ደግሞ ከቀኝ ወደ ግራ ሾ ሾ ሺ ሺ ሸ ሼ ሻ ሻ ሺ ሺ ሹ ሹ ሸ ሸ። በጣም አሪፍ። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ሙሉ የአማርኛ ፊደላትን ከሀ እስከ ሸ የጀማሪ ተማሪዎች የሚሆን ነበር ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።